ቤታዮን እየተንደባለልሽ መለመን ጀምረሻል። ቤታዮ አንቺ ለአንድ ሰዓት ቪዲዮ በእንግሊዝኛ ከሰራሽ እኔ ከሶሻል ሚዲያ እወጣለሁ። ለአንድ ሰዓት በቪዲዮ ከሰው ጋር ሆነሽ በእንግሊዝኛ ከአቤል ጋር ሆነሽ ወይ ከፊፊ ካናዳ ጋር ሆነሽ ለአንድ ሰዓት ካወራሽ ቃል ለምድር ለሰማይ ሶሻል ሚዲያ ሁለተኛ ላልመለስ ገብቻለሁ። ለአንድ ሰዓት የገንዘብ ቻሌንጅ አይደለም የምን ቻሌንጅ አይደለም ማድረግሽ እንግሊዝኛ። ለዚህ ነው ስትንደባለ የምትዩ ቲክታክ ላይ ስትንደባለ እያንዳንዳችሁ ማን እንደሆናችሁ አውቃለሁ። ለዚህ ነው ቀጥቅጬ ማባራችሁ። ዝም ማለቴ ነው እንጂ አትናገሩኝም ነበር። ዝም ማለቴ ነው 8 ወር ሙሉ ስታቀረሹብኝ የነበረው። አንዳንዴ ትዕግስትም ልካለሁ ነው ትዕግስት ልካለሁ በደንብ እነ ሞጣ ይቀጠቅጧቸው የለ እንደ ሞጣ ሙልጭ አርጎ አይደል የሚሰድባቸው ተናግረው ታያቁም። ዮኒ ማኛ ነው የሚያማቸው። ለምን አይነው ደም በደንብ ነው የማውቃቸው። ፌቨናይቶ እየነገርኩሽ እባክሽ ማታ ማታ ላይ እንቅልፍ እንትን የሚያስቸግርሽ አንቺ ነሽ። ፌቨናይቶ ሌሊቱን ሙሉ ቁጭት ያለሽ የዮኒ ማኛ ቪክተም ነኝ። አዎ ሰባብርሻለሁ። የስ የኔ ነሽ። እኔ ነኝ ድምጥ ማጠሽን ማጠፋ ብቃቱ አለኝ። አንተ ብቃቱ አለኝ። ከዚህ በኋላ ኑ አስታጥቄ አስቀምጠሻለሁ። ደም እንድታለቅሽ ነው ማድረግሽ። እኔ ሞክሪ፣ በጌታ ነኝ ሞክሪ። ዝምታዬ ምን አድርጓል? እናንተ እኔ ላይ እንድትፈነጩ አድርጓል። አላረገውም። ያን ወንጌል ልክ ነው። ዮኒ ማኛ ስህተተኛ ነው። ትክክል፣ ወንጌል ትክክል ነው። ለዛ ንስሐ በጌታዬ እገባለሁ። ግን እኔ ላይ ለሚጸዳዱ አልፈቅድም። ብሪንግ አቤል አቡና ነገርኩ። አንተ የውቃቢ ጀበና ይመሰልክ መቼም የማያልፈልህ መቼም በክርስትና አንድ መድረክ ተሰጥቶ ያልሰበክ ሰው ስታሳድቱ ላለ ምን ልታመጣ ፈዛል ስትሉ አልነበር እንዴ? አሁን አለመፍዘዜን አሳያቸዋለሁ። የውቃቢ ጀበና ናት። መቼም ወንጌል ተሳክቶልህ አንተ ቦታ ላይ አትደርስም። ስለዚህ አሁን እኔ ጋር ልሳፈጡ ለምትሉ መልሳለኝ። እኔ ጋር ለምትሳፈጡ ሞክሯት። ከዚህ በኋላ እንቁርቲ ነይ ሞክሪ። አንቺ ዝብዝብ አሮጊት ነይ ሞክሪ። እንቁርትዬ ከሞን ኦሮሞ ጋር መደበቅ የለም። ገጥመናል። የኦሮሞ ሕዝብ ለእኔ ፎንቃዬ ነው። ደሴ ሞክሪ። ነይ የት ልትሄጂ? እንቁርቲ ነይ እንቁርቲ ነይ። ከማን ነው ከፍራውል ጋር ያለሽን እዛው ጨረሽ። ለፍራውል መደረብ አልፈልግ አይደል? አልደረብም መቼ። ፍራውል ጓደኛዬ ነው። ይረዳዋል ምናምን። አዎ ሲረዳኝ በቃ $100,000 እየረዳኝ ነው። ሀብታም አልቅስ $100,000 እየረዳኝ ነው ፍራውል። ታንቃችሁ ሙቱ። በሚሊዮን አሁን ሊያደርግልኝ ነው። በሚሊዮን ታንቃችሁ ሙቱ። ፍራውልን በተአምር እዚህ ሚዲያ ላይ የማልናገረው ሰው ፍራውል ይትቻ ተሰማለህ? ፍራውል $1 ሚሊዮን ብትሰጡኝ ጌታ ምስክሬ ፍራውል ይትቻን ወጥቼ አልሰድበው። $1 ሚሊዮን ነው ማውራችሁ። $1 ሚሊዮን $100 ሚሊዮን ነው ማውራችሁ። $100 ሚሊዮን ብትሰጡኝ ፍራውል ይትቻን ወጥቼ አልሰድበው። ብቻውን እያለ ቆም ያለው ከጎኑ አሁንም ከጎኑ ነኝ፣ ወደፊትም ከጎኑ ነኝ። አልከዳውም። ይሁዳ አይደለሁም፣ ባንድ አይደለሁም። እኔ ሰው ስለተነሳበት አብሬ የምነሳበት ሰው አይደለሁም። ተሙሻል ወንድሜ ነው። መቁ ወንድሜ ነው። ሙሌ ከቢራ ወንድሜ ነው። ቴዲ አዋሳ ወንድሜ ነው። አልነሳባቸው። ይስ በመሃላቸው አልገባውም። ቴዲ አዋሳና ፊራ ሲነጋገሩ ባይነጋገሩ ደስ ይለኛል። በውስጥ አውሩ ብያቸዋለሁ። እንደ ወንድም በወንድሞቼ ላይ የምነሳ አይደለም። እህቶቼ ማከብ ቲቲ ካናዳ፣ ቲቲ ሻዬ ሶሻል ሚዲያ ላይ ኤልሽዬ፣ ኪዱ የምወዳቸው ማከብራቸው እህቶቼ ናቸው። አለቃቸው ኤልሻዳይ የማልነካት ሴት ቲቲ፣ ማሂ ኪችን፣ ኩዊን ኦፍ ሳባ የማልነካቸው እህቶቼ ናቸው። አለቃቸው አክባሪያቸው ነኝ። ቡካዬ የኔት ቡካ በፍጹም አልነካትም። ብዙ ማከብራቸው እህቶች ያሉኝ ሶሻል ሚዲያ ላይ ተግባባን። ማለቃቸው እወጣለሁ። ጂጂ ዘቤሎ የስ ጂጂ ዘቤሎ፣ መሲ ብርጅስቶን፣ ጉቺዬን አልነካትም። አላበሻ ሬስቶራንት ሳራ አላበሻ አልናገርም። ቅንነት የስ ቅንነት አልናገራትም። ማልናገራቸው ሴቶች ይበልጣሉ። የማከብራቸው ሴቶች ይበልጣሉ። ግን እንቁርቲ መቼም አልፈታሽም። አልቅሰሽ ይቅርታ ጠይቀሽ የዛኔ ፈታሻለሁ። እንቁርቲ
ዙዙዬማ ዙዙ ናት። እንቁርቴ አልፈታሽ። መቼ እንደምፈታሽ ታውቂያለሽ? ዮኒ ይቅርታ ዋሽቻለሁ፣ በአንተ ላይ ዋሽቻለሁ። እኔ በልጆቼ ድረሱ ብያለሁ። የእሷን ልጆች ከሰደብኩኝ ጂጂ ክያ እንደዚህ ያለች ልጆችሽ አዞ ናቸው በሽተኛ ናቸው ብላ አለች ያልኩትን ኤዲት አድርጋ እኔ እንደሰደብኩ አድርጋ መጣለች። ነው እንቁርቴ ዝሆንዬ መደበሪያ አይና ወይ እዮዳብን ፈትቻለሁ። ለምን? ሀቅ ስላወጣ ሀቅ ተናገረ። ሊሰድበው ፈልጎ ፍራኦል ኢቲቻን ደውሎ ቼክ አድርጎ ከዛ ሳይ ይቅርታ አለ። በቃ ይቅርታ አለ። እዮዳብ ይቅርታ አለው ፊራን። ለምን? እውነት ይዤ ነበር እኔ። የኔን እውነት ግን በሚጠላው ሰው ፍራኦል ኢቲቻን ሲቀጠቅጥ የሚውል ክስ ድረስ የደረሱ ሰዎች ናቸው። እዮዳብ ነው ንጉስ እዮዳብ ብሎ ስሙን ይጠራል። ንጉስ እዮዳብ ብራዘር አክባሪ ነኝ ከዚህ በኋላ። ለምን ልጣላ ሲያትል መጥቻለሁ። ናውጣ ብዬ እኮ እኔ ልባም ነኝ ነው ግን አየሁት። ንጉስ እዮዳብ ይመች። ሞጣ እውነት አለው። ሞጣ ይደላኛል። እኔ ሞጣ ከነ ምናምኑም ድምቀቴ ነው። ድምቀቴ ሞጥሻ አዝግ የሆነ ሰው ነው። ይመቸኛል። ሞጣ ይችላል እንደፈለገ ፖለቲካ ቢያደርግ ሞጣ ይመቸኛል። እቺ ደረቅ ቴምር የምትባል ድርቆት እኔ ተስፋ ነው ማስቆረጥሽ። ህይወትሽን እውነቴን ነው የምልሽ አንጎል እንድትሆኝ ያደረገ የደረቅሽ መውለድ ማትቺ እዚህ ወንዶችን ባልሽን አሳብደሽ ገለሽ የለ ተናገሪ። አደባባይ ውጪ ባልሽ ሞቷል አልሞተም? ማፍዬ በጣም አግኝቼው የነበረው ለእኔ አክብሮት እግዚአብሔር እንኳንም እኔና እሱ ጸበኛ ሆነ። አንዳንዴ ጸበኛ ሆነ ወዳጅ የምትሆነው የመጨረሻ ወንድም ይሆናል። ለማንም ያልነገረውን ሚስጥር ማፊ ለእኔ ነግሮኛል። ለማንም ጌታ ምስክሬ ማፊ ጥሬ ስጋ ለማንም ያልነገረውን ሚስጥር ለእኔ ነግሮኛል። ማፊዬ እኔ ወንድሜ ነው። ሌላ ማፊዬ እንኳንም ተጣላን ጌታ ምስክሬ ለማንም ያልነገረውን ሚስጥር ለእኔ ነግሮኛል። this is my brother። ስለዚህ እማያቸው ሰዎች አሉ። ናርዲ ጣሊያን ያለችው እቴ ከነናቷ ከነባሏ ከነልጆቿ ነው የሚወዱ። እኔ ቤተሰቤ ነው የምትመስለኝ፣ ደሜ ስጋዬ ነው የምትመስለኝ ናርዲ። ጌታ ምስክሬ ደሜ ነው የምትመስለኝ። እንዴት አባቷ እንደምወዳት ናርዶስ በጣም መወዳት ልጅ ናት። ለምን? ትዳሯን አክባሪ፣ ልጆቿን እንዴት እንደያዘች። አይ ናርድዬ፣ ትዳር ከተመኛችሁ የአበሻ ሴቶች የናርዲን ትዳር ተመኙ። የናርዶስ ሞዴል ናርዶስ አይነት ትዳር ተመኙ። ናርድዬ ሶሻል ሚዲያ ላይ ትዳሯን ምንዋን ጨዋ ወልዶ ጨዋ ያሳደጋት ናርድዬ ናት። ስለዚህ በጣም ነው መወዳት፣ በጣም ነው ማከብራት። በልጆችሽ ተባረኪ፣ በትዳርሽ ከዚህ በላይ ተባረኪ። በልጆችሽ በሁሉ ነገርሽ ናርዶስ ተባረኪ። ኩዊን ኦፍ ሳባ እግዚአብሔር ባለሽ ነገር ሁላ ማሂ ኪችን እግዚአብሔር ይባርክሽ። ማሂ ኪችን እግዚአብሔር ብርክ ያርግሽ። ተባረኪ፣ በልጆችሽ አግኘው። ስለዚህ እንደዚህ አይነት መሲ ብርጅስቶን እማልደራደርባት። ስለዚህ በጣም አይቼ ነው እኔ በደንብ ነው የማያቸው። መልካሞች ናቸው በምንም ነገር ላይ አክባሪ። ስለዚህ እንቁርቲን መናገር ሴት መናገር አይደለም፣ ባለጌ ናት እንቁርቲ። እኔን ልዩዬ የኔ ውድ እንቁርቲ ቪዲዮቿን በሙሉ የሆነ ሰው ተለጥፋለች፣ ሰድባ ነው የምትሰራው። እንቁርቲ የምትሰራው ቪዲዮ ግቡና ራቢራ። ስለዚህ ሁሉ ነው የምናገረው። አያችሁ አይደል? እንቁርቲ ፌቨን አይጦ እንቁርቲ ቴምር የምትባል የደረቀች አሮጊት ከሀበሻ ቢዝነስ ስለገዛች ብቻ ያውም $100,000 ብቻ ከፍላ ትራክ ተሰጧት። 100,000 ብቻ ከፍላ ጌታ ምስክሬ 100,000 ብቻ ነው የሰጠችው። ገንዘብ አስቀንሼላት ሀቅ ስላለ ነው የተናገርኩት። እዛ ላይ ስራ አለ ተብላ ከሌላ ቦታ ትራክ የገዙ አንድ ኮምፕሌን ሲያደርጉ ሰምታችሁ ታውቃላችሁ? ለሀበሻ ፌቨር ማድረግ መጨፍጨፍ ነው፣ መዋረድ ነው። ይኸው 3 ዓመት ሙሉ አዋርዳው አቆጣለት። አንቺ የደረቅሽ መውለድ የማትጭ አሮጊት እድሜሽ አልፏል። እኔ አሁንም እናገራለሁ፣ መልክ ቆንጆዬ ነሽ፣ መልክ ግን ታጥቦ አይጠጣም። እናቱ ስነ ምግባር የለሽም። ስነ ምግባርሽ አዋርዶ አበሻ አጠገብሽ አይደርስም። መልክ አለሽ። አበሻ ሴቶች ቆንጆ ናችሁ። ቆንጆ አበሻ በጣም በሚሊዮን የሚቆጠር አበሻ ቆንጆ ሴት አላችሁ። አመል ከሌለሽ አፈር ነሽ።
አመል አስተካኪ። አበሻ ቤት መልክ ጠፍቶ አያውቅም። የአበሻ ሴት ቆንጆ ናት። መልክ አላጣችሁም። አብዛኞቻችሁ አመላችሁ የውሻ ዳስ ዋይ ወንድ ማይቀር ጂጂ ዝሆን ሆዴን የመሰለ ወንድ ነበር የጠበሰችው። ጌታ ምስክሬ፣ ሆዴን የመሰለ ቆንጅዬ ሸበላ ወንድ ነው የጠበሰችው ጂጂ ዝሆን። አመል ያጣላችሁ። አመል የላችሁ። አመል የላችሁ። አመል ያጣላችሁ። አመል ቢኖርሽ ኖሮ በዛ ዝብዝፍ አሮጊት አያት እንደሆንሽ እያወቀ አግብቶሻል እኮ አብሮሽ ኖሯል እኮ። ከአንቺ ጋር ቤቱን ትቶ መጥቷል እኮ። ከአንቺ ጋር መኖር ጀምሯል እኮ። አመል ሳይኖርሽ ሲቀር ነው የተለያያችሁት። ተግባባን? ይሄ ነው ችግራችሁ። አመል የላችሁም እንጂ መልክ አበሻ ሴት የቷ ናት የምታስጠላው? በመልክ አምጡልኝ፣ አምጡልኝ። የት የምታስጠላ በመልክ የምታስጠላ ልዕልቲን ቁርቲ አመሏ እንጂ መልኳ ቆንጆ ነው። የሆነ የአበሻ ደርበብ ያለ መልክ ነው ያላት፣ ቆንጆ ናት ልዕልቲን ቁርቲ። እንቁርትዬ ቆንጆ ናት። ጌታ ግን አመሏ የውሻ አመላቸው የውሻ የውሻ አመል አላቸው። ስለዚህ መግባባት አይችሉም። በአመልሽ ሰባ ብሬ ያስቀምጥሻለሁ። አመል የላችሁ። እኔ አሁን ድፈሩኝ አልኳችሁ። እስቲ አሁን ጦርን ይዘና እና ወንድም ሆነ ሴት ሞክር። ዶክመንትን አውጥቼ ሰባ ብሬ ያስቀምጣለሁ። ሰባ ብሬ አትደፍረኝም። ከዚህ በኋላ ሞክር። እንቁርቲ ለመጀመሪያ ጊዜ የሆኒ ማኛ ቤት ተምነኛለች። ደስ አለኝ። አንጀቴ ቅቤ ጠጣ። ጌታ ምስክሬን አንበሳኔ እንቁርትዬ ልስን ያዡ ስልኩ አውሪ አድርቂያቸዋለሁ። ስሙ ቴምርዬ ፖስተሻል። ለፊራው ላክዞ ነው ዲማኛ የሚሰራ አታልቅሽ ሲሉ አስሉኝ። እቺ ፓርት ነው የተመቸኝ። እቺ ፓርት ሲል ነው ማለት እንድትሰሙ የምፈልገው። እንቁርትዬ ነይ ነይ እናውራ። እኔ ቤት ሞዴሬተር ነበርሽ ወይስ አልነበርሽ? እንቁርቲ መስክሩ። እዚህ ቤት ያላችሁ እንቁርቲ መስክሩ። እኔ ቤት ሞዴሬተር ነበረች ወይ? ጊፍት ፕሌን ነበር የምትልክልኝ። አልዋሽም። የእንቁርቲን በጊፍት አንድ $5000 ምናምን ደርሶኛል። ጌታ አንድ 5000 ተረክቤያለሁ በጊፍት። የዛኔስ ምን ልትይ ነው? ምን ልትይ ነው? እንደዚህ ነው ገባ? ምን ልትይ ነው? ኦሮሞ ላይ ጄኖሳይድ ያወጀ አልነበርሽ? እኔ ቤት ጄኖሳይድ ካወጀ ሰው ጋር ምን ታደርጊያለሽ? አንቺ ምን መሰለሽ፣ በእኔ ለመታወቅ ብለሽ እኔ ቀበርኩሽ። እኔ ማን መስዬሽ? ጂጂ ዝሆን መስዬሽ። ዝሆኗን ከኦሮሞነት አውጥተሻታል። ዝሆኗ አሁን ኦሮሞ አይሰማት። ጂጂ ዝሆን ተቆራርጣም አሁን መልሳ ወፍራለች። ምን እንደሆነች አላውቅም። ወፍራለች። አሁን ዝሆናችን ተመልሳለች፣ ወደ ነበረችበት ዝብዝፍነቷ ተመልሳለች። ቆራርጠውን ፊዚካሊ አሁን ተመለሰች። በጣም ነው ማዝ ነው። ዝሆን እኛን ብለሽ እሸናቀጣለሁ ብለሽ እኮ አሁን መዋጥ ጀመርሽ። ዝሆን ስፖርት ስሪ፣ ዝሆንዬ ስፖርት ስሪ። ጎባክ መነጽር አድርገሻል። እርጅናሽ እየመጣ ነው። አይንሽ እየጠፋ ነው። ዝሆን አይንሽ፣ ዝሆንዬ አይንሽ እየጠፋ ነው። እውነቴን ዝሆን አይንሽ እየጠፋ ነው። መነጽር እያደረግሽ ነው፣ እያረጀሽ ነው። ስፖርቱንም ስሪ። ይህንን ነው የምለው። ደረቆ ቆይ ልላስ ተውኝ። 8 ወር የተቃጠልኩት አለ ልላስበት። 8 ወር ገና ለገና ጌታን ተቀብሏል ብለው ረግጠውኛል። 8 ወር ልላስበት። እንዲህ ንስሐ ገባታለሁ። ልሳለሁ ንስሐ ገባለሁ። ነይ ቴምር ደረቆት ስለ አንቺ ትራክ ዮኒ ማኛ ምን አገባው? እስቲ ንገሩኝ እናንተ። እሷ ተራገዛች፣ $10,000 አስቀነስኩላት። ዮኒ ማኛ ምን አገባው? ምን አገባው? በአማራነቴ ላጠቁኝ። ፌዴራል ሆነሽ አማራን ስታስጨርሽ አልነበር እንዴ? አማራን ስታስሪ ወሸላ ስታስጎትች አልነበርሽ እንዴ? አማራነትሽ ተሰማሽ? አሁን እኔ ለአማራ ስጮ አንቺ አማራን ታስገርፊ ነበር። እኔ ለአማራ ስጮ ለአማራ ድምፅ ሲሆን አንቺ የአማራን ወሸላ እያስጎተች ታስገርፊ ነበር። ፌዴራል ነበርሽ። ኤቭሪባዲ ኖውስ። ራሷን ትናገራለች። ፌዴራል ነበረች። በወያኔ ዘመን ፌዴራል ምን እንደሚያደርግ ደግሞ እናንተ ታውቃላችሁ። ጌታ ምስክሬ።
ፌዴራል ምን አይነት ነበር? ኢትዮጵያ ላይ በጣም የተፈራ የምትንቀጠቀጥለት ነበር ፌዴራል። አንቺ የደረቅሽ አሮጊት እና አሁን ትራክ እያልሽ የምታብጂው $200,000 $12,000 ገብተሻል። ነገ ደግሞ ባዶ ትገቢያለሽ። አየሽ አይደለ? ሀብታም ነኝ ሰርቼ ነው የምኖረው ስትይ ከ200,000 ከነበረሽ ብር $12,000 ገብተሻል። ራስሽ ነው ያሳየሽው አካውንትሽ 12,000። ነገ ደግሞ ዜሮ ትገቢያለሽ። ነገ ጎፈንድሚ ትገቢያለሽ። ለማየት ይብቃል። ለማየት ያብቃሽ። ትራኩን ሸጥሽው ከ3 ዓመት በኋላ አፈር ገባ። ትራክሽ አፈር ገባ። አየሽ ለምን? የሰራሽው ክፋት፣ የሰራሽው ተንኮል፣ መርዘኝነትሽ ደርቀሽ ልጅ የለ ባልሽን ገለሽ። ትክክል ማሂ። መቼም ቢሆን በማሂ ኪችን ጌታ ምስክሬ አልደራደርም። ወጣ ብትሰድበኝ ማሂ ኪችን ይሰማል። ወጣ ኤልሻዳይ ወጣ ብትሰድበኝ፣ ኪድዬ ወጣ ብትሰድበኝ፣ መሲ ብርጅስቶን ወጣ ብትሰድበኝ ጌታ ምስክሬ አልመልስላቸውም። ለምን? ኩዊን ኦፍ ሳባ ወጣ ብትሰድበኝ እኔ አልመልስም። ለምን? የምወዳቸው ወዳጆቼ ናቸው። ለዘመናት ያከበሩኝ ሰዎች ናቸው። ከነ ምናምን የወደዱኝ ሰዎች ናቸው። ሰው አልነካ። እንቁርቲ ወዳኝ አታውቅም። ለጥቅሟ ምን የበለጸኩ ጊዜ ነው እንቁርቲ እኔ ጋር መጣችሁ። ኢትዮጵያ ደርሼ ስመጣ ወዳጇ መጣች ቤት። የአራድዬ ልጅ ደግሞ ይበላል። ጋጥኳት በጊፍት ሞዴሬተር። ኧረ እንቁርቲ ትለያለሽ። እነ ጆከር ምናምን ለፍልፈውብኝ አልነበረ የተሳነ ኢትዮጵያ ሄድኩ ጊዜ አማራን ሸጠ ምናምን ብለው አማራ ነው ብለውኝ እኮ አያውቁም። ኢትዮጵያ የገባው ጊዜ አማራን ሸጠ ምናምን ተብዬ ለእንቁርቲ ሪፈር ተጽፌ ነበር። እነ እንቁርቲ ይመጣሉ፣ እነ ዳልቻ ይመጣሉ ቤቴ። አማራን አይናገሩም እኔ ቤት ገብተው ግን ተጫውተው ይወጣሉ። እንቁርቲ ዋና ሞዴሬተር ነበረች። አማራ እንዲሰደብላት ትፈልግ ነበር። አማራ እንዲዋረድላት ትፈልግ ነበር። እንደ እንቁርቲ አማራ እንዲዋረድ የምትፈልገው የለም። ለምን? ዳልቻ ለምንድን ነው ከእሷ ጋር የሚሆነው? እስቲ ንገሩ። ዳልቻ እንደ ጉድ የትግራይንና የአማራን እናት የሚሰድብ ልጅ ቤቷ ነበር የሚውለዋል። ዳልቻ ሲሆን ይቻላል። ጨዋ ናት እሷ። እንቁርቲ ማለት የአማራ ቀንደኛ ጠል። ዳልቻ በስብሶ እስር ቤት ነው ያለው። በስብሶ እስር ቤት ገባ። እንቁርቲ አጠገብሽ ያለ ማንም የለም። እኔ አልኩሽ አሳብድሻለሁ። እንቁርቲ እኔ ነኝ። አንቺን ያ ደምን ባያስለቀሰ ሆኒ ማኛ ይባላል። ልጆችሽን ጆከር ለጥፎ ሲሰድብ አልተሰማሽም? እኔ ልጆችሽ ይባረኩ እያልኩ ነው ማስለቀስሽ። ልጆችሽ ይባረኩ። አሁንም ከልቤ ነው። ልጆችሽ ብርክ ይበሉ። ምንም አላደርጉኝም። አዶን ታቸው። አንቺን ግን ሰባብሬ አጠፋሻለሁ። ብሔር ውስጥ አልደበቅ፣ ምን ውስጥ አልደበቅ። ከባድ ሚዛን ነኝ እኔ። ከባድ የሶሻል ሚዲያ ብቃት። ለዚህ ነው እኔ እንቁርቲ ደርሳብኝ ነው። ዝሆን ቆራርጬ ጨርሻለሁ። ስራዬን ጨርሻለሁ ከዝሆን ጋር። ዝሆን እንደ ታላቅና ታናሽ አሁን ስትሞት አንዱ እኮ የእሷን ስትሞት ጌታ ራሱ እንደማያውቃት ታውቃላችሁ። ዝሆኗ አንድ ፓርቷ ቱርክ ነው፣ አንድ ፓርቷ ጀርመን ነው፣ አንድ ፓርቷ እንትን ላይ ተጥሏል። ምኗ ተጥሏል። ስለ ጌታ እንኳን አያውቃት። ዝሆንን ብትሞት የት እንዳለች አያውቅም። ገጣጥሞ ነው ገና የሚፈልጋት። የት ነው ያለሽው? ፓርትሽ የት ነው ያለው? ስፔር ፓርት እኔ እንደዚህ አድርጌ አልፈጠርኩሽም ነው የሚላት። እኔ እንዲህ አልፈጠርኩሽም፣ የት ነው ስጋሽ ያለው ቆዳሽ ያለው ብሎ በአፈላልጎ ነው ጌታ ሁላ የሚያገኛት። ጂጂ ዝሆንን ተቆራርጣ ያለቀች ናት። እንትናስ ወፍ የቆመችስ ስድብ ተተሻል በርቺ ብለህ ካልናት በኋላ እኛው ላይ ተጸዳዳች። ሰርጀሪ ወፍ የቆመች ቤታየው እኛው ላይ ተጸዳዳች። አሁን ጭንቅላት ባለው ዊግ ራሱ እየሰፋት እንዲህ ታደርገዋለች። አረ እንደኔ ቱርክ ሂጂ ግንባርሽን አሰሪ ነኝ። እየተንደባለሽ ጊፍት ትለምኝ የለ እንዴ? ጊፍት እየተንደባል እንዲህ እየሰፋት እንዲህ ስትጫወቂ ሹልክ እያለ ይወልቃል። እኔ እንዲህ ነኝ፣ ሰባብራለሁ። የሆነ ማኛ እሱ ነው። እኔ ነኝ አስለቀስኩሽ። ሰበናት ዛሬ እየተንደባልሽ ነው። ባክሽ አትንደባለይ፣ አታዋርጂ። አሜሪካ የምንኖረው አታዋርጂ፣ አትንደባለይ። ስለዚህ ማንንም አልሰማም ከዚህ በኋላ። በወንጌሉ ንስሐ ገብቻለሁ፣ ደጋግሜ እገባለሁ። በወንጌሉ ላልኩት ለነዚህ ግን ልክ አስገባለሁ። አይሞክሩኝም። ሞክርኝ። ፌቨናይጦ እንቁርቲ እና ማና ደረቆ ማናት? ቴምር ደረቆ። እነዚህ ሶስቱን አድርቄ ነው ማሰጣችሁ። አድርቄ
አቡነ የውቃቢ ጀበናው እሱማ እንደዛ እኮ አቡነ የውቃቢ ጀበናው 8 ወር ስሰብክ እኮ የት ነበረ? የለ ስንሰብክ የለ ስንሳሳት ብቻ ነው የሚመጣው። አቡነ የውቃቢ ጀበና ደንቃራ ነው። የምን የፕሮቴስታንት አምልኮን የሚቃወም ሰው ነው። ደንቃራ፣ የወንጌል ደንቃራ፣ አሽሻም ጫታም የነበረ ሌባ የነበረ ሞላጫ የነበረ ነው። አሽሻሙ እኔ አለኝ አላለኝ ምንም አይሰማኝ። ይህን ነው ገባ። ሰው ሲሳሳት በተአምር አቤል አቡና ጴንጤ የተባለ እንዲህ እያለ የሚጠብቅ ሰው አፉን አጣሞታል ጌታ ራሱ። አያችሁ ሲያወራ አፉላ ተጣሟል። ገና ይዘጋዋል። አቤል አቡና ገና አፉ ይዘጋል። መጣመሙን አትዩ ይዘጋሉላ። ለማየት ያብቃችሁ። እንደዛ የኔ ጌታ ይሰራል። ስለዚህ አሁን የምናገረው ምን እኔ እያማረብኝ ነው ውስጥ ጌታ ክብሩን ሰጥቶ እያማረብኝ ጌታ ክብሩን ይውሰድ። ጌታ ልቤን ያውቀዋል። ማኝ እዚህ ልቡታ አሁን 3 ሴቶች ናቸው ፉንፉን ያሉት ሰባብሬያቸዋለሁ። ፌቨን አይጦ አንቺ ወደ ላሮጊት እንቁርቲ ቀንሳችሁ እንደምትመጡ ሰርጀሪ ነው የማስገባችሁ። ሪፈር ነው የምጽፈው እኔ ወደ ሰርጀሪነት ጽፈዋለሁ። ሰርጀሪ ተደርጋችሁ ትመጣላችሁ። የኔ የስራው ባህሪ ነው። ከኔ ጋር መጀመሩ ጥሩ አይደለም። ተግባብተናል። ሌሎቻችሁ ሰላማችሁ ይብዛ። እንቁርቲ እንዳታቆሚ፣ እኔን መናገር እንዳታቆሚ። እንቁርቲ ቪክተም ነኝ ብለሻል። ባዶ ነው የምከትሽ። ፌቨን ድብል ብሏ ፌቨን አይጦ የኒውዮርክ አይጥ አስቸግሯት ማታ ላይ ቤት አትገባም። ጌታ ምስክሬ ማታ ቤት አይደለችም። ይዋት መኪና ላይ ተዘብዝፋ ታድራለች። ጠዋት ላይ አይጦቹ ወደ መጡበት ይሄዳሉ። እሷ ወደ ቤት ትገባለች። ጨርሰናል። 3 ሰዎች ናቸው ያሉ። ጨርሰናል። አንቺ አይጣም ጨርሰናል። ሌላ ችግር ያለው አለ? ኔጋ ችግር ያላችሁ አለ? ሌላ አለ? ችግር አለ? ሌላ ማን ነው? አያችሁ እንዴት እንደማስተካከል። 7 አፕ ማህይም ናት እሷ። ነግሬያለሁ። ለአንድ ሰዓት እንግሊዘኛ ከፊፊ ጋር ወይ ከአቤላ ጋር ያወራች ጊዜ እኔ ሶሻል ሚዲያ ጠፋለሁ። ሳምንት ሰጥቻታለሁ። እስቲ እኔን የምትጠሉ ሰዎች ፕሊዝ፣ እኔን የምትጠሉ ሰዎች ለአንድ ሳምንት ቀጠሮ ይዣለሁ። 7 አፕ አንቺ ኤሌመንተሪ ድሮፕ አውት አሜሪካ ኖረሻል ለብዙ ጊዜ 2014 ጀምሮ ነው ወይም ከዛ በፊት ነው የኖርሽው። ስለዚህ over 10 years we talking about 11-12 years ago you've been here for a while, right? So I want to make sure that you can speak English for an hour either with Abel or Fifi. You can speak with them, then I can leave social media for life. That's all I'm asking you. በዚህ ሳምንት ውስጥ ለአንድ ሰዓት እኔን የምትጠሉ ሰዎች ለሰበን አፕ ሰርጀሪ አድርሱልኝ። ለአንድ ሰዓት እንግሊዝኛ ካወራች እኔ ሶሻል ሚዲያ ለቅቄ እወጣለሁ። ልጆቼን እንሳይ። አሜሪካን ሀገር 12 ዓመት በላይ ተቀምጣለች። በልጅነቷን የመጣችው ለአንድ ሰዓት ያወራች ጊዜ በዚህ ሳምንት ሰጥቼሻለሁ። ሳምንት ካላወራች ለአንድ ሰዓት አምዳል። ስለዚህ እንደማትችል ይቺ መሀይም ነገር አዶናይ ምንም አላረገኝም። ምንድነው አዶናይ የምትሉት? ምንድነው የምታወሩት? አዶናይ ምን አረገኝ? ስለዚህ አንደው ተግባባን። ስለዚህ እንቁርቲ 7 አፕ ድሮፕ አውት 4 ሴቶች ናቸው እኔ ጋር የሚሳፈጡት እና ሰባብሬያቸዋለሁ። እንቁርቲ ኦልሬዲ ወድቃለች። እና አሜሪካን ሀገር እንደ ማዳም አልጋ እያነጠፈች ነው የምትኖረው። ቋንቋ የማይችል ነው አሜሪካን ሀገር ሆቴል አልጋ አንጣፊ የሚሆነው። ጌታ ምስክሬ አሜሪካን ሀገር አልጋ አንጣፊ የምትሆነው ቋንቋ የማይችል ነው። ናኪን ተያይ የትም ሞዴል ሆቴል ሲሄድ አሳያቸዋለሁ። ቋንቋ ስጠይቃቸው እንዴት አድርገው እንደሚመልሱልኝ። በብዛት ስፓኒሾች ምናምን ናቸው አልጋ የማያነጥፉት። ስለዚህ የአሜሪካ የማዳም ቅመም ማለት እንቁርቲ ናት። ያ ተግባባን። ሰው ሌላስ ደረቆት አሁን ስራ ግራ ገብቷታል። ደረቆት ቴምር ደረቆት ባዶ ገብታለች። 3 ዓመት ነው የሰደበች። 3 ዓመት እኔ አቴንሽን አልሰ የተበደለችም በተወሰነ መልኩ መስሎኝ ነገሮች የተበላሽተዋል ይሆን ስትለኝ ሰምቼ ኢትዮጵያ ቀለበት አድርጋ ቱጎ ልታመጣ እዚህማ የሚፈልግሽ የለም ቴምር። እዚህ የሚፈልግሽ ስለሌለ አይደል ኢትዮጵያ ትዳር ልታደርግ ሄድሽ። የሚፈልግሽ አሜሪካን ሀገር ስለሌለ አሮጊት ስለሆንሽ አይደል ኢትዮጵያ ሄድሽ። ፈላጊ ስለሌለሽ እዚህ የሚጠብስሽ ስላጣሽ ጥማቱ ሊደፋሽ ሲሉ ባል ገዝተሽ ልትመጪ አይደለ? ባል ገዝተሽ ልትመጪ
አይደለም? ኢትዮጵያ ባል ገዝተሽ ልትመጪ ነበር። ስለዚህ ፌቨና አይጦ፣ እንቁርቲ፣ ቴምር ደረቆና ሰበናፕ እናንተ መደበሪያዎቼ ናቸው። ሲደብረኝ መጣና እንደ ገሽልጫችሁ እወጣለሁ። ሰበናፕ ይኸው ቻሌንጅ ሰጥቻለሁ። ልክ ፍራውስ ቻሌንጅ እንደሰጠው እኔ ደግሞ የእንግሊዝኛ ቻሌንጅ ለሰበናፕ አድርሱልኝ። በሳምንት ውስጥ ከፊፊ ጋር ወይ ከአቤላ ጋር ወይ ከኦጂ ማ ብራዘር ኦጂ ከኢዮዳብ ጋር ለአንድ ሰዓት እንግሊዝኛ ካወራች ሶሻል ሚዲያ ላይ መጣ፣ እኔ ሶሻል ሚዲያ ላይ እጠፋለሁ። በቃ ሶሻል ሚዲያ ላይ እጠፋለሁ። ሰበናፕ ሰምተሻል? ሰርጀሪ ሰበናፕ የአንድ ሰዓት እንግሊዝኛ ካወራች እኔ እጠፋለሁ። የኔን ቪዲዮ ለማየት እንግሊዝኛ ዩቲዩብ ላይ ግቡ። ለ2 ሰዓት ተቀምጬ ወር ሙሉ አውርቻለሁ። የዛሬ 3 ወር 4 ወር ግቡና ጀስ ሌላ አለ። ሰበናፕ ሰርጀሪ ለሳምንት ካላወራሽ ጉዳን መሀይም ነሽ። አሜሪካ ነገር የምትሰሪው ነገር የለም። ምንም ነገር አታውቂም። ተሳዳቢ፣ ዘግናኝ ተሳዳቢ ነበርሽ። ያ ዘመንን አይተነዋል። ይቅርታ አልጠየቅሽበትም። የተሳደብሽውን ይቅርታ አልጠየቅሽበትም። አሁን ተለውጭ አልተለወችም። አንቺ መሀይም ለጌሜ ስቲ ነው ጎንደር ውስጥ የተደበቅሽው። በጎንደር ሂሳብ እኮ ጂጂ ዞሆን መታለች። ጂጂ ዞሆን ጎንደር ነኝ አለች። ዞሆን መረጃ ክፍል ይላክ እስቲ። መረጃ ክፍል ዮኒ ማኛ መረጃ አለው ወይ ዝም ብሎ ነው የሚያወራው? ዝሆናችን መረጃ ልካ እንላለች። ፋኖነቷ ተረጋግጧል። የዝሆናችን ፋኖነት ይለመልማል። ጂጂ ዝሆን ፋኖ ከሆነች እኛ ምን ዋጋ አለን? ምን ዋጋ አለን? ጎንደር ነው ዝሆን ነው ሲያሳድጉሽ ኦሮሞ ብለው አሳደጉሽ። አሁን ነው የገባሽ ነው ዝሆንዬ። አሁን ገባሽ። ትላንትና የአማራ ላይ ሲገደል ሻምፓኝ ስታወርጃ ነበር። ትላንትና ገባሽ። ነገሩሽ። አሁን ትላንትና የነገሩሽ ውስጧ የሚሰማው እንደዚህ አይነት አለሌ ሴተኛ ዳሪ አንቺ ነሽ። ያየ ነው ወንድን በአደባባይ እንዲያርገዋለሁ ብለሽ የምታወሪ አንቺ ነው ያየ ነው። በአደባባይ ዝሆን ተቆራርጠሽ መጠሽ ወንድ የገዛሽ አንቺ ነሽ። ቤትሽ ወንድ ያስገባሽ ተቆራርጠሽ። ዝሆን ሆነሽማ ማንም አይፈልግሽም። ታውቂያለሽ። አንቺ እኮ የገዛ የልጅሽን ባል ወሸላውን በቀዳዳ አይቼዋለሁ የምትይ ጥንጥዬ ናት ወሸላው። እና በጀርመን ቀዝቃዛ ውሃ እየታጠበ እንዴት ነው ትንሽ የማይሆን ይኮማተራል። ጀርመን ቀዝቃዛው አለ። በቀዝቃዛዋ ሻወር ሲወስድ ይሄን ኮምትር ብላለች። በቀዳዳ አይታ ቀዝቃዛዋ ታጥቦ አጮልቃ ለምን አየችው? ወቸላዎችን ነው የምታለው አለች ዝሆን። ከዛ ሊደፍረኝ ነው እርጉዞና ልጄ ሊደፍረኝ ሲል በዛ ነው የተጣላ ነው። ዝሆናማ ሰባብሬ ነው የምጨርስሽ። ዝሆና መሀይም ነሽ፣ ትሸቻለሽ ነው የተባልሽው። አዎ ሴይንደ ደሆድ አልታመንኩም ነበረ። እግዚአብሔር ደግሞ ጥሎ ሆዴን አስገባልኝ። ሆዴን አስገብቶ አቀርንታው ወጣ። ሆዴ በቃ ተሰባብሮ ወጣ። ሆዴ ግማቱ ምኑ አሰቃይቶት ወጣ ገምቶ። አሁን ሰው መሰለ፣ ሆዴ ሰው መሰለ። እንደዛ ነው። ተግባባ። እና አሁን ፋኖ ነኝ። ይኸው ማን ይዘዋሽ? ያለ ማስረጃ ሰው መናገር ወንጀል ነው። ኦሮሞ ነው ባለጌ። ዝሆን ኦሮሞ ነው ባለጌ አልሽው። ምን አጭሰሽ ነው ግን? ዳልቻና አንቺ ነበራችሁ ቀበሯቸው ኦሮሞዎች አንፈልግም ብለው። ለዳልቻ ድምጽ የሆነ ኦሮሞ ሰምተሽ ታውቂያለሽ? ለምን ለባለጌ መልስ አይሰጥም? ለባለጌ ኦሮሞ መልስ አይሰጥም። ጭራሽ ኦሮሞን ባለጌ አይከብድም እንዴ? አይከብድም። የትግራይ ልጆች እንደዚህ ተሳዳቢ የላቸው። የአማራ ልጆችም እንደው ጆከር ነገደባቸው እንጂ አማራ ነው ብዬ አላስብም። ጆከር አማራ አይደለም። አማራ ፊት ለፊት የሚወጣ ነው፣ የሚፈራ የለም። አማራ ፊት ለፊት ወጥቶ በሀሳብ የሚሞግት ማንነት ነው ያለው የአማራ ልጅ ከተደበቀ አማራ አይደለም። ጆከር የተደበቀው አማራ ስላልሆነ ነው። ምክንያቱም ፊቱ ከታየ ዘሩ ይታወቃል፣ ማንነቱ ይታወቃል። ደን ገስፏል። ስለዚህ አማራ እንዳልሆነ እኔ እርግጠኛ ሆኜ እናገራለሁ። ግን እስኪታወቅ መሳደብ ይችላል። ስለዚህ ኦሮሞ ተሳዳቢ አይወድም። ግልጹ ነው የምናገረው።
የኦሮሞ ልጆች ከዳልቻ ውጭ ተሳዳቢ ተብሎ የሚጠራ ሰው አለ? ዜዝ ነው ባዲ። እሱንም አባረሩት። ዝሆን ተሳዳቢ ነበረች፣ ባለጌ ነሽ። ይኸው ልጅሽን አጣላሽ፣ ደስ አለሽ። ሰው የልጁ ትዳር ሲፈርስ ደስ ይለዋል? እንዳንቺ አሁን ባዶዋን ትቀራለች። ሳምሪ በጣም ወዳድ ልጅ ናት። አንቺን ሰምታ ግን ትዳር ሌላ ለማግኘት ትቸግራለች። ምክንያቱም ሰው የሚያየው የጂጂ ልጅ ናት ነው የሚባለው። የጂጂ ልጅ ስትሆን ከዚህ በኋላ አብሮሽ የሚሆን የለም። ተግባባን? እንቁርቲን ማን ይወዳታል? ማን ነው እንቁርቲን የሚወዳት በኦሮሞ? ኖባዲ። እንቁርቲን የሚወዳት የለም በኦሮሞ። አቴንሽን የሚሰጣት የለም። ተግባባን? ሌዝ ኖባዲ። ስለዚህ ከዚህ በኋላ እኔን ስትሞክሩ በወንጌል 8 ወር ቆይቼ ያለው ግን ማንም እየመጣ ቅርሻቱን ሲያቀረሽ ከዚህ በኋላ መልሳለኝ። ይሄን ነው የምለው። ሰላማችሁ ብዝት ይበል። እኔ ብቃት አለኝ። መሞከር ነው። ተባረኩ።